አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክቡራን ተመልካቾቻችን እንዴት ናችሁ? ሰላም ነው፣ አልሐምዱሊላህ። ዛሬ ይዤላችሁ የቀረብኩት እንግዳ አለኝ። እንግዳችን የኸይርያ በጎ አድራጎት ማህበር መስራችና ስራ አስኪያጅ እህታችን ጦይባ ትባላለች እና ወደ እሷ ወስዳችኋለሁ። መጀመሪያ ስሟን እንኳን ነግራችኋለሁ። እስኪ እንደገና እሷ ታስተዋውቀን፣ ከስሟን ጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያው በቅድሚያ ይሄ እድል ስለተሰጠኝ በጣም እጅግ አድርጌ አመሰግናለሁኝ። ወንድማችን አህመድ ቲዩብ 11 ዛሬ ፕሮግራም ይዞ ራሴን እንዳስተዋውቅ ወደ እናንተ አቅርቦኛል። እንግዲህ እኔ ጦይባ ኢማም እባላለሁኝ። የኸይርያ በጎ አድራጎት መስራችና ዋና ስራ አስኪያጅ ነኝ። ኢንሻአላህ ቀጣይ የሚያቀርብልኝ ጥያቄ መሰረት በማድረግ ምላሽ የሚሰጥ ነው የሚሆነው። አብረን እንቆይ። እሺ ተመልካቾቻችን፣ የምጠይቃት ጥያቄ የሚሆነው በኸይርያ በጎ አድራጎት ማህበር ውስጥ ምን ምን አይነት ስራ እንደሚሰራ፣ በምን አይነት ስራ ላይ እንደተሰማራች ጠይቃለሁኝ። ምን አይነት ስራ ነው የምትሰሪው? እሺ የምሰራው ስራ ያው ኸይርያ በጎ አድራጎትን ከመመስረቴ በፊት ሳውዲ አረቢያ ላይ በነበረኝ 13 አመት ቆይታ 7 አመታቶችን በአቢዘር ወሎ ባቲ ላይ በሚገኝ አንድ በጎ አድራጎት ላይ አባል በመሆን እንዲሁም አዲስ አበባ ባቡል ኸይር ላይ አባል በመሆን የተለያዩ በጎ አድራጎቶች ላይ እሳተፍ ነበር። ከዛን አልፎ ኢትዮጵያ መጥቼ ባየሁት ነገር በቃ እኔም ራሴ መስራት እችላለሁ የሚለውን ውሳኔ በመወሰን ያው ኸይርያ በጎ አድራጎትን መስራት ችያለሁ። ሲጀምረው ብቻዬን ነበርኩኝ። ከዛ በኋላ ወደ ማህበር ተቀይሮ 33 አባሎች ይገኙበታል። ማህበር ሆነናል። እውቅና በአሪፉ አግኝተናል። አልሐምዱሊላህ። ስራችን ደግሞ አላህ ይቀበለን። ያለው ነገር ይሄ ነው እና እኔም ደግሞ ካጋጠመኝ ገጠመኞች ውስጥ አንዱ ወደዚህ ስራ ላይ በጣም ትኩረት እንዳደርግ የረዳኝ በታመምኩት ህመም ነው። ማለት አላህ Subhanahu Wa Ta'ala ሙሉ አፍያዬን ከመለሰልኝ ከነበርኩበት የህመም ህይወት ውስጥ ከወጣው ያለኝን ቀሪ ጊዜ መልካም ስራዎችን በመስራት እንደማሳልፍ ለአላህ ቃል ገብቼ ነበር። አላህ ደግሞ ቃሉን ሞልቶልኛል። ያው በዚህ መልክ ይሄንን ኸይርያ በጎ አድራጎትን ማመስረት ችያለሁ ማለት ነው። ማሻአላህ ደስ ይላል። አንደኛ ልጠይቀው፣ ሁለተኛ ልጠይቀው ያሰብኩትን በዛው አያይዛ ስለመለሰችልኝ ይሄን ሁለተኛ ልጠይቀው የፈለኩት ነገር ይሄንን ስራ ለመስራት ምን አነሳሳሽ ለማለት ነበረ። ይሄንንም አያይዘሽ መልሰሽልኛል። ሶስተኛ ጥያቄ የምጠይቅሽ ነገር ይሄንን ስራ ስትሰሪ ያጋጠመሽ ችግር፣ ይሄንን ስራ ስትሰሪ ያጋጠመሽ ችግር፣ የሚያጋጠመሽ ችግር የለም? ያጋጠመሽ ችግር? እሺ ያው ኸይርያ በጎ አድራጎትን ሁለተኛው ጥያቄ ላይ ስመለስ ይሄንን ለመስራት አነሳሳሽ ነው ያልከው። ሳውዲ አረቢያ ላይ ያለው 7 አመታቶችን ስሰራ ያነሳሳብኝ ራሱን የቻለ ምክንያት አለ። ለምን ካልክ ያኔ እኔ ኖርማል ነበርኩኝ። እንደማንኛውም ወጥቶ ሰርቶ መግባት እንደሚፈልግ አይነት ሴት ነኝ። እየሰራው እየገባው ከራሴም ላይ ከሰዎችም ላይ ያስተባበርኩ የነበርኩበት ጊዜ ነው። ይሄንን በጎ አድራጎት እንድሰራ ያነሳሳኝ ነገር እኔ እየመለስኩ ነው ወደኋላ። አንደኛ እኔ የቲም ነኝ። በየቲምነት ነው ያደኩት። የቲሞች ከማንም በታች እንዲሆኑ አልፈልግም። አሪፍ የሆነ ሪሌሽን ከማንኛውም ማህበረሰብ ጋር አባት እናት ካላቸው ህፃናቶች ጋር እኩል እንዲታዩ ስለምፈልግ ያንን በማሰብ የተለያዩ በጎ አድራጎቶች ላይ አሳተፋለሁ። ያ ነው ይሄኛው የህመሙ ቻሌንጅ። ያው ሁለተኛውን ጥያቄ እንትን እንዳያደርግብህ በማሰብ ነው መልስ የሰጠሁህ። እስኪ ሶስተኛው ጥያቄ ምን ነበር ያልከኝ? ወደሱ ስመለስልህ ይሄን ስራ ስትሰሪ ምንድነው ያጋጠመሽ ችግር? ችግሩ እምነት ማጣት። ሰዎች በተለያየ ቦታ ገንዘብ እየላኩ እየተበላ ስለነበረ ወደ እኔ ቢልኩ እኔ ኸይርያ በጎ አድራጎትን መስርቻለሁ ስላቸው እምነትን አልሰጡኝም ነበር። እንዲሁም ደግሞ የማገኘውን ገንዘብ ዳይሬክትሊ ለዚህ ለበጎ አድራጎት የማውል ራሱ ህዝቡ አልመሰለውም። ላኪን ሁሉም ሰው በአንድ እይታ ማየት ተገቢ ነው ብዬ አላስብም። ለምን ካልክ ያ የሚመጣውን ገንዘብ ያለምንም ማጭበርበር ለማንም ሰው ያለመስጠት መሰጠት ለሚገባው ሰው ብቻ በአካል ሄዶ ማድረስ። ያ ደግሞ ምን አደረገኝ? ሰዎች እምነትን ሰጥተው መጀመሪያ ላይ ተቀባይነትን ያልሰጡትን ስራ ተቀባይነት ያለው እንዲያደርጉ አድርጓቸዋል ማለት ነው። ስለዚህ የነበረው ነገር በኔ ጋር እንቅፋት ያው በወቅቱ እውቅናን ያለማግኘት፣ መጅልሶች ጋር በደንብ ያለመግባባት፣ ያለመነጋገር፣ ሄዶ እነሱን ለማግኘት የነበረኝ ፍርሃት ነበር። ያ ሁሉ ተወግዶ አልሐምዱሊላህ ዛሬ በአሪፍ ደረጃ ላይ ይገኛለሁ። ይሄን ይመስላል። ማሻአላህ ደስ ይላል። አሁንም በመቀጠል ጥያቄ አለኝ የምጠይቅሽ ጥያቄ ለወደፊትስ ምን አይነት ስራ ለመስራት ይሄን ማህበር እንዴት ወዴት ለማድረስ ለምሳሌ
ከአሁን ማህበር ላይ ያለው ወደ ድርጅትነት እንዲቀየር ምን መስራት አቅደሻለሁ ወደፊት? እሺ ጥሩ ጥያቄ፣ በጣም የምፈልገው ጥያቄ ነው የጠየከኝ። አንዳንድ ጊዜ ሐሳብን፣ ምኞትን፣ ፍላጎትን መግለጽ ምናልባትም አንድ አላህ Subhanahu Wa Ta'ala ወንድልኛ ምክንያት አድርጎ የሚልከው አንድ መልካም ሰሪ ሰው ሊኖር ይችላል። ያ ሰው እኔ እንዲያገኘኝ ወደ እኔ እንዲመጣ የሚያመላክት እንዲያግዘኝ የሚረዳ ጥያቄ ነው የጠየከኝ። ይሄ ጥያቄ እኔ በጣም ፈልገዋለሁ። ለጠየከኝ ጥያቄ መልሱን ስሰጥክ ኸይሪያ በጎ አድራጎት ማህበር ለመጀመሪያ ጊዜ በአንዲት ግለሰብ ሴት ልጅ የተመሰረተ ነው። ብቻዋን ስትሰራ የነበረች ነበርኩኝ። ከዛ አልፎ በአንድ አመት ውስጥ ረመዳን አምና 8 ላይ ነው የተጀመረው። ኦልሬዲ አሁን እዚህ ረመዳን የጨረስነው ረመዳን ላይ 8 አንድ አመቱ ነው ገና። በአንድ አመት ውስጥ ከአንድ ግለሰብ ወደ ማህበር መቀየር ማለት ለኔ ትልቅ ቻሌንጅ ነው። ባለችን ትንሽ ነገር ብዙ ነገርን እንድታይ አድርገናል። አልহামዱሊላህ አላህ ይቀበለንና አሁን ማህበር ነኝ። አላህ Subhanahu Wa Ta'ala ከፈቀደና አሪፍ ኸይር መስራት የሚፈልጉ በጎ አድራጎት ድርጅቶችን ከሰጠኝ ከማህበርነት ወደ ድርጅት ተቀይሮ ዛሬ ላይ ጊዜያዊ ቢሮ ነው ያለኝ። በፈለኩበት ሰዓት ሄጄ የምከፍተው ምዘጋው አይደለም። ሰዓት ጠብቄ ወረፋ ጠብቄ ነው ተራይን ጠብቄ ሄጄ እንኳን ቪዲዮ መስራት ብፈልግ እንግዳ መቀበል ብፈልግ በፈለኩበት ሰዓት የምከፍተው ቢሮ አይደለም። ይሄንን ከተሰጠኝ ስጦታ ነው። መጅልስን በዚህ አጋጣሚ ማመስገን እፈልጋለሁ። ይሄ ስጦታ በአላህ ፍቃድ ጊዜያዊ ነው። ጊዜያዊ የነበረውን ተጠቅሜበታለሁ። ከዚህ በኋላ ደግሞ ቦታ አግኝቼ ቦታ ተሰጥቶኝ ኸይሪያ በጎ አድራጎት የራሱ ቢሮ የራሱ ቦታ ኖሮት ሰዎች መጥተው ሊረዱበት ካላቸው ሊያካፍሉበት የሚችሉበትን ሂደት ማመቻቸት ነው። ከዛ ባለፈ ደግሞ ማህበር የነበረው ድርጅት እንዲሆን ወደፊት እኔ ድርጅት መሆን ፈልጋለሁ። ይሄን ስራ ባጭር ማቋረጥ አልፈልግም። ስለዚህ ብዙ አላማ አለኝ፣ ብዙ እቅድ አለኝ። ወላጅ አልባ ህፃናቶችን መጠለያ ማድረግ እንዲሁም ደግሞ እንግሊዘኛ እንዲማሩ አረበኛን በደንብ እንዲማሩ ቁርአናቸውን በደንብ ቀርተው እኔ ጋር በኔ ስር ያሉ የቲሞች አሪፍ ደረጃ ላይ እንዲደርሱልኝ ያው ይሄ ምኞቴ ነው። አላህ ያሳካልኝ ዘንድ ደግሞ ለማንኛውም ወደሱ ነው። ይሄን ይመስላል። እሺ ይሄንን ጥያቄ በመመርኮዝ እስከ አሁን ድረስ ቢያንስ አንድ አመት ሆኖታል ብለሻል። ይሄ ድርጅት እንደው ምን ያክል ሰዎችን በእርዳታ መልኩ ቢሆን ወይም በስርሽ ያሉ ሊሆኑ ይችላሉ፣ አይታሞች በስርሽ ያሉ ሊሆኑ ይችላሉ። ምን ያክል አይታሞችስ አለሽ እስካሁን ድረስ ደግሞ ወይስ በዳታ አላችሁ? ምን ያክል ሰዎችን እንደረዳችሁ በዳታ ላይ አላችሁ? አዎ በዳታ ላይ ያለው የወለዲ ከተማ ማህበረሰብ በችግር ውስጥ ያሉ በጣም ዝቅተኛ ችግርተኛ ተብለው እንዲሁም ደግሞ የቲሞች ለብቻ ተለይተው ጧሪ የሌላቸው አረጋያኖች ለብቻ ተለይተው አካል ጉዳተኞች አለን። በስነ ስርዓት ፕሮፖዛል ቀርጸናል፣ ማህተም አለን። ኦልሬዲ አሁን ላይ ኸይሪያ በጎ አድራጎት በተስተካከለ ሁኔታ ላይ ነው ያለው ከገቢ እጥረት ውጪ ማለት ነው። ላኪን በጀት የለንም፣ ምንም አይነት ቢዝነስ አካውንታችን ላይ የለም። ከዛ ውጪ አሁን በየቲሞቹ ስንሄድ እኔ ከበር ማረጋው 12 የቲሞችን ነበር፣ 10 ወንድና 2 ሴቶችን እድሜያቸው ከ12 አመት በታች የሆነ ነበር። ዘንድሮ ደግሞ ከሳውዲ አረቢያ በወንድማችን ሰይድ አማካኝነት ሲደመር 22 የቲሞች በእኔ ስር ይገኛሉ። አዲሶቹ 10 የቲሞች 6ቱ ወንዱ ሲሆን 4ቱ ደግሞ ሴቶች ናቸው። በእኔ ዘንድ አሁን ስንት ልጆች አሉ? 6 ሴቶች ይገኛሉ፣ የተቀሩት ወንዶች ናቸው። እንዳጠቃላይ 22 እንዲሁም ደግሞ 14 አረጋያኖች ይገኛሉ፣ በጣም የሰውን እርዳታ የሚሹ እንዲሁም አካል ጉዳተኞችም የተወሰኑ አሉ። እነዚህን ያካተተ ነው አሁን ባለንበት ሁኔታ ላይ ማለት ነው። ግን ምንም አይነት ገቢ የለንም። ማሻአላህ በጣም ደስ ይላል። ይህንን ነገር እኔም በበኩሌ የምላችሁ ነገር ተመልካቾቻችን ይሄንን ድርጅት አሁን ግለሰብ ነበረ፣ ወደ ድርጅት ሄዷል፣ ወደ ማህበር ሄዷል። ከማህበር ደግሞ ወደ ድርጅት እንዲሄድ የበኩላችሁን አስተዋጽኦ እንድታበረክቱ በአላህ ስም እጠይቃለሁኝ እና መሰረቱ ደግሞ ይሄንን ቢያንስ አሁን ያለነው በድዋ ጨፋ ከተማ በድዋ ጨፋ ወረዳ በወለዲ ቀበሌ እስካሁን መረዳት የያዘው እዚሁ አካባቢ ላይ ነው አይደል? በወለዲ ማለት ነው። ስለዚህ ደግሞ ለወደፊት ባላህ ፍቃድ ቢያንስ ብዙ ሀገራትን ይዘን ከብዙ ጎረቤት ሀገሮች ይዘን እንዲረዳ ለማድረግ የተሻለች የበኩላችንን እንወጣ ነው የምለው። እኔም በዩቲዩብም ሆነ በተለያየ ነገር የማገኘውን ገቢ ለማገዝ ፈቃደኛ ነኝ። እንደውም ባለፈው ሰርቼላችሁ ነበረ በአንድ ሰብስክራይብ አንድ ብር ነበር ለኸይሪያ በጎ አድራጎት ማህበር። ያም አልበቃኝ ብሎ ምክንያቱም ያው ብዙም አጥጋቢ አልነበረም የሚገኘውም ሰብስክራይብ ብዙም አጥጋቢ ስላልነበረ ከራሴም ከዩቲዩብም ከሚገኘው ገቢ በሙሉ በሱ ለመርዳት ፈቃደኝነቴን ጠይቃለሁኝ። እና ሁለት መጨረሻ ላይ የምጠይቅሽ ትልቅ ጥያቄ አለ። እሱም
እንዳጋጣሚ በመንገድ ላይ ተጥሎ የሚገኝ ህፃን እንደምታሳድጊ ከቤትሽ ወስደሽ እንደምታሳድጊ ሰምቻለሁ እና ይሄን እንዴት እንደው